እንኳን ለደብረ ታቦር በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርኃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች እንኳን ለደብረ ታቦር በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 13 ቀን በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ታላቅ ክብረ በዓሉን ነው። በዚች ቀን መድኃኒታችን ሦስቱን ደቀ መዛሙርቶች ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ላይ ማወጣቸው። መልኩም በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭም ሆነ። ስለ እነርሱም ጌታችን የሰው ልጆች በጌትነቱ ሲመጣ እስከሚያዩት ድረስ በዚያ ከቆሙት መካከል ሞትን የማይቀምስ አለም አለ። ሰዎች ሁሉ እርሱ ለሙሴ ጌታውና ከሞት ያስነሳው እንደሆነ ለኤልያስም ፈጣሪው እንደሆነና ካሳረገውም ያወርደው እርሱ እንደሆነ የሚያውቁ ዘንድ እነሆ ጌታ ኢየሱስ ክርስቶስ ከእርሱ ጋር እየተነጋገሩ ሙሴና ኤልያስም ወደ እርሱ መጡ። ስለዚህም ጴጥሮስ ጌታችንን እንዲህ አለው፣ አቤቱ በዚህ ልትኖር ትወዳለህን? 3 ሰቀላዎችም አንዱን ለአንተ አንዱን ለሙሴ አንዱን ለኤልያስ እንሰራ ዘንድም አለ። በዚህ ቃልም የደካማነትና የትሕትና ምልክትም አለበት። ደካማነት የተባለው ጴጥሮስ ጌታችንን ከሰማይ የወረዱትን የወረደበትን ሥራ ትቶ በተራራ ላይ ይኖር ዘንድና ራሱን የሚሰውርበት ቤት ይሠራ ዘንድም የተናገረውም ነው። ትሕትናም ያለው ጴጥሮስ ለራሱና ለባልንጀሮቹ ለሐዋርያቱ ቤት ይሠራ ዘንድ ስላሰበም ነው። ራሱንና ባልንጀሮቹን ሐዋርያትን እንደ ባሮችና እንደ ነቢያት ደግሞም እንደ ጌቶችም አድርጎ አስቧልና። ስለ ሐዋርያትም የእውቀት ማነስ አታድንቅ፣ በዚያን ጊዜ ፍጹማንም አልሆነምና። እንዲህም በሚልበት ጊዜ ጌታችን በሰው እጅ የተሠራ ማደሪያ የማይሻ መሆኑን ለጴጥሮስም ያሳየው ዘንድ እነሆ ደመናም ጋረዳቸው። የጌታችንን ጌትነቱን የሚገልጽ በሐዋርያትም ልብና እምነት የሚያጸና እንዲህ የሚል ቃል ከደመና ውስጥም ወጣ። ይህ የምወደው በእርሱም ደስ የሚለኝ ልጄ ይህ ነው፣ እርሱንም ስሙት የሚልም ሰማ። ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ተሰሙ። ስለ እርሱም መምጣት የተናገሩትን ትንቢታቸው በቸርነቱም አረጋገጠ። ወደ ተራራ ላይ መውጣቱ ነቢያትና ሐዋርያትም ደስ አላቸው። ሁለተኛም የአብ ቃልን በሰሙ ጊዜ ከእነርሱ ስውር የነበረው የወልድ ውሉድ በእውነት ሰው መሆኑን በዚያን ጊዜም ተረዱ። ያን ጊዜም የጌትነቱ ክብር ተገልጧልና ሐዋርያትን ፍጹም አምላክ ፍጹም ሰው የመሆኑን እርሱ ሙሴን ከመቃብር ያስነሳው ኤልያስንም ያሳርገው ያወርደውም ያመጣውም እርሱ እንደሆነም አወቁ። ከእርሱ በቀር ማንም የሙሴን መቃብር የሚያውቅ የለምና ካሳረገውም ከእርሱ በቀር ማንም ኤልያስን ያለበትን የሚያውቅም የለምና በሰማይና በምድር ሥልጣኑ ካለ ከሁሉም ጌታ በቀር ሙታንን አድኖ ሊያስነሳቸው ማንም አይችልምና። ደብረ ታቦርም የቤተ ክርስቲያን አምሳል ሆነች፣ ከብሉይና ከአዲስ በውስጧም ሰብስባለችና። የአብንም ቃል በሰሙ ጊዜ በግንባራቸው ፍግም ብለው በምድር ላይ የወደቁ እንደ ሙታንም ሆኑ። ከዓለም አስቀድሞ ከእርሱ ጋር በሕልውናው እንዳለ ለአብ ልጁ አብ ምስክር ሆነ። ወዲያውም ሙሴ ወደ መቃብሩም ኤልያስም ወደ ቦታውም ተመለሰ። ሐዋርያትንም ባነቃቸው ጊዜ ከብቻው ከጌታ በቀር ማንንም አላገኙ። ከባሕርያችን የተዋሃደና ሥጋችን የለበሰ ፍጹም አምላክ እንደሆነ በዚያ በሐዋርያትም አስተማሩ። እንግዲህ እናስተውል። ሰው ካልሆነ ከቅዱስ ገብርኤል እመቤታችን ድንግል ማርያም ባበሰራት ጊዜ እግዚአብሔር ከአንቺ ጋር ነው እንዳላት፣ አምላክ ካልሆነ ለመንግሥቱ ፍጻሜ የለውም እንዴት አላት? ሰውም ካልሆነ በበረት እንዴት አስተኙት? አምላክስ ካልሆነ መላእክት ከሰማይ ወረዱለት? ለእግዚአብሔርስ በሰማይና በምድር
ሰላም ለሰው ጉዛት ሊሰጥ ያሉ እንዴትስ አመሰገኑት? ሰው እስካልሆነ ዮሐንስ እንዴት አጠመቀው? አምላክ እስካልሆነ አልዓዛርን እንዴት ከመቃብር ማስነሳው? ማስነሳትስ እንዴት ቻለ? ይህን ተቀዳሚ ተከታይ የሌለው እንደ ልጁ አካላዊ ቃል እግዚአብሔር እርሱ ያለው ያለመለወጥ ያለመለየት አንድ አካል አንድ ባህሪ በመሆን ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱም ከአብ ከመንፈስ ቅዱስ ጋር ሁልጊዜ አንድ ሕልውና ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን። ስንክሳር ዘወርኀ ነሐሴ 13 በዚች ቀን ድግመኛ ተጋዳይ አባ ገሌዎን አረፈ። ይህም በቀንና በሌሊት ለጸሎት የማይታክር ተጋዳይ ሆኖ ጎልማሳም ሆኖ ሳለ መነኩሴም ጀምሮ እስከ ሸመገለም ድረስ ከበዓቱ ቅርጽ ውጭ አልወጣም። ከማኅበረ ጸሎትም ጊዜ በቀር ማንም መነኮሳትም አያየውም ነበር። ሰይጣናትም ተጋድሎውን ባዩ ጊዜ መነኮሳት ተመስለው ወደ እርሱ በመንፈቀ ሌሊት ገብተውም እንዲህም አሉት፣ እኛ ተሰውረን የምንኖር ገዳማዊ ነን፣ ከእኛም አንዱ ሞተ፣ ስለተለየንም ከእኛ ጋር እንውሰድ፣ ወደ አንተም መጣን። ለእርሱም ቃላቸው እውነት መስሎት ልብስና ሲሳይን ወደማይገኝበት ጥፋት ተራራ እስካደረሱት ድረስ አብሯቸውም ሄደ። ሲጠቃቀሱም ባየ ጊዜ ሰይጣናት መሆናቸውን አውቆ በላያቸው በትምህርተ መስቀልን ባማተበባቸው ጊዜ ተበታተኑ። በሚመለስም ጊዜ ወዲህም በወዲያ መንገድ አጣ። ክብር ይግባውና ለባለቤቱ ለወዳጁ ለጌታችን ለኢየሱስ ክርስቶስም ጸለየ። ከዚህም በኋላ ከአንዱ ገዳም ወደ አንዱ ገዳም ሲዘዋወር ከአባ ሲኖዳ ገዳም የሆነው መነኮሳትም ተገለጸለት። እነርሱም የዳዊት መዝሙር ያነቡም ነበር። ስለ ሥራውም ጠየቁት። በእርሱም ላይ የደረሰውን ሁሉ ነገራቸው። በነገራቸውም ጊዜ ከራሳቸው ጋር ወስደው በፀሐይ የበሰለ ዓሣ እየተመገቡ ከእሳቸው ጋርም 1 ዓመት ሙሉ ኖረ። ያ መነኩሴ መምህሩም አባ ይስሐቅም ወሬውን ባጣ ጊዜ ፊቱን ያሳየው ዘንድ ወደ እግዚአብሔርም ጸለየ። አባ ገሌዎንም በመንፈስ ቅዱስ አውቆ ወደ እርሱ መጣ። አባ ይስሐቅም ባየው ጊዜ በእርሱም ደስ አለው። ወዴትም ነበር ካለው እርሱም ከመጀመሪያ እስከ መጨረሻም ነገረው። ከዚህም በኋላ የሚያርፍበትም ጊዜ ደርሶ በሰላም አረፈ። መነኮሳቱም በክብር ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። የአመረኖ ዩቲዩብ ቻናል ተከታታዮች ቻናላችን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንደውም ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ኮሜንት ሐሳባችሁን ግለጹልን። ሐሳብ አስተያየት ከሌላችሁ አሜን በማለት አሜን ማለት ይሁን ይደረግልን ማለት ነውና